እግዚአብሔር አምላካችን በቀሪው ጊዜ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ የዚህ ጉባኤ አስተባባሪዎች እንደነገሯችሁ ዛሬና በሚመጣው ሳምንት እንድንማርበት የታዘዘው ርዕስ ስለ ኦርቶዶክሳዊ የእጮኝነት ጊዜ ወይም በኦርቶዶክስ ቤተክርስቲያን ስለ እጮኝነት ነው የምንማረው። ትንሽ ርዕሱ የፍስክ ይሆናል መሰል፣ ግን ያለው ጊዜ ጾም ስለሆነ ምንም ማድረግ አንችልም አይደል? ስለዚህ እንማራለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። አዳምና ሔዋን የተጫጩት በጾም ነው ወይስ በፍስክ ነው? ዕፀ በለስን ከመብላታቸው በፊት ነው በኋላ ነው የተጋቡት? እስቲ ለማስታወስ ሞክሩ። አዳምና ሔዋን ሲጋቡ በልተዋል አልበሉ? ዕፀ በለስ በልተዋል አልበሉ? አልበሉም። ስለዚህ እንማራለን ማለት ነው። እንግዲህ ስለዚህ ርዕሰ ጉዳይ በጣም ሰፊ ጉዳይ ነው። ብዙ ጊዜ በቤተክርስቲያን የሚሰጡ ትምህርቶች ጋብቻ ላይ ነው እንጂ ይሄ የእጮኝነት ጊዜ ላይ በተመለከተ ብዙ ትምህርት ስለማይሰጥ ከዝሙት ራቁ፣ ከዝሙት ሽሹ፣ ይሄ ነገር ሲበላሽ ነው ብዙ ጊዜ ትምህርት የሚሰጠው። ሰው የእጮኝነትን ጊዜ እንዴት ማሳለፍ እንዳለበት፣ ወደዚህ ህይወት እንዴት መግባት እንዳለበት ከሚሰጠው ትምህርት ይልቅ ከገባ በኋላ የሚፈጠረው ችግር ላይ ነው የሚተኮረው። ስለዚህ ይህን ርዕሰ ጉዳይ እንማራለን። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ መነሻ መዝሙረ ዳዊት መዝሙር 118 ከቁጥር 9 ላይ ያለው ቃል ጎልማሳ መንገዱን በምን ወይም ወጣት መንገዱን በምን ያቀናል ወይም በምን ያነጻል? ቃልህን በመጠበቅ ነው ይላል ነቢየ እግዚአብሔር ዳዊት። በምንት ያረት ወሬዛ ፍኖቶ፣ ወጣት መንገዱን ወይም ህይወቱን በምን ያነጻል? ከኃጢአት ከክፉ ስራ ከዝሙት ማለት ነው። በምን ያነጻል? ቃልህን በመጠበቅ ነው ይላል። ስለዚህ ስለ ጋብቻ ወይም ስለ ጾታዊ ሩካቤ አንድ ስለመሆን ስለዚህ ጉዳይ የሚሰጠው ትምህርት መንፈሳዊ ነው፣ ስጋዊ ትምህርት አይደለም። ምክንያቱም ጋብቻን ከመነሻው የጀመረው የመሰረተው ማን ነው? ራሱ እግዚአብሔር ነው። ስለዚህ ስጋዊ ጉዳይ አይደለም፣ መንፈሳዊ ጉዳይም ጭምር ነው። በዚህ ምክንያት የእግዚአብሔርን ሐሳብ ነው መማር ያለብን። አንድ ዕቃ ሲበላሽ ያ ዕቃ የተሰራበት ማኑዋሉ ወይም ከዕቃው ጋር አብሮ ስለ ዕቃው የሚናገረው ዲስክሪፕሽን ያንን አንብበን ነው የምንሰራው ወይም እንዴት መስራት እንዳለበት የምናውቀው። ወደ ጋብቻም ስንመጣ ጋብቻን የመሰረተው እግዚአብሔር ነው። ጋብቻ ላይና የትዳር ህይወት ላይ የእጮኝነት ህይወት ላይ ስለሚኖረው ችግርም ለማወቅ ወደ ተሰራበት ማኑዋል ነው መሄድ ያለብን። ያ ማኑዋል ደግሞ መጽሐፍ ቅዱስ ነው። የመጀመሪያው ጋብቻም ያለው መጽሐፍ ቅዱስ ላይ ነው። መስራቹም እግዚአብሔር ነው። ያንን መንገድ ስንከተል ነው ነገሮች የሚስተካከሉ። ስለዚህ እንደው በጣም ስጋዊ ርዕሰ ጉዳይ አድርገን እንዳናስበው፣ በእርግጥ ስጋዊ ነው፣ ግን መንፈሳዊ ህይወታችንን በጣም የሚነካ ርዕሰ ጉዳይ ነው። ሌላው የጾታ ጉዳይ ወይም ጾታዊ ፍላጎት የራሱ የእግዚአብሔር ስጦታ ነው። ይችን ነገር እናንሳና ወደ ዋናው ትምህርት እንመጣለን። የማን ስጦታ ነው? የእግዚአብሔር ስጦታ ነው። በወንድና በሴት መካከል ያለውን መፈላለግ ወይም ይሄ ጾታዊ ዝንባሌን የፈጠረው ሩካቤን የፈጠረው እግዚአብሔር ነው፣ ከመጀመሪያውም ማለት ነው። ስለዚህ አጠቃቀሙ ነው እንጂ ያንን ነገር የምናስኬድበት መንገድ ነው እንጂ ኃጢአት ሊሆን የሚችለው ይሄ ፍላጎት በራሱ የማን ስጦታ ነው? የእግዚአብሔር የራሱ ስጦታ ነው። ከሌሎች ፍጡራን ሁሉ በተለይ ከእንስሳትም ከመሳሰሉት የሰው ልጅ የበለጠ ይሄ የሩካቤ ወይም የጾታዊ ግንኙነት ዝንባሌ አለው። ይህንን ዝንባሌ እግዚአብሔር የሰጠን ወይም ሩካቤን የሰጠን እንድንባዛ እንድንራባ ብቻ አይደለም። እንደዛ ቢሆን እግዚአብሔር እንደ መላእክት አንድ ጊዜ ብዙ አድርጎ ፈጥሮ መገላገል ይችላል? አይችልም። ቁጥራችን ብዙ እንዲሆን ከሆነ መላእክት አሁን ዘር የላቸውም። እንደምታውቁት መላእክት አሁን ባላቸው ቁጥር በተፈጠሩ ግን ተፈጥረዋል። ስለዚህ ዘር የላቸውም መላእክት። እኛ ነን ዘር ያለን እና የመላእክትን የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል ቅዱስ ጳውሎስ። የአብርሃምን ዘር ይዟል ይላል፣ የመላእክትን ዘር አይደለም። ምክንያቱም ዘር የላቸውም እነሱ። ዘር ቢኖራቸው ኖሮ አዳም የበደለው በደል ለእኛ እንደተረፈን የሳጥናኤል በደል ለመላእክት ይተርፋቸው ነበር፣ ለዘራቸው ስለሆኑ ማለት ዘሩ ስለሆኑ። ግን አይደለም እና እንድንበዛ አይደለም ሩካቤን የፈጠረው። እንደዛ ቢሆን እንድንበዛ ቢሆን ኖሮ በቀላሉ እግዚአብሔር ብዙ አድርጎ ይፈጥረን ነበር። ያ ብቻ አይደለም። ወይም ደግሞ እንደ እንስሳት፣ አሁን እንስሳት ሩካቤ የሚፈጽሙበት ሲዝን አላቸው ማለት መፈጸም የሚችሉበት ማለት ነው። የሚፈልጉ ባይፈልጉ ሳይሆን የሚችሉበት ሲዝን አላቸው። ከዛ ውጪ የመራቢያ ጊዜ ከሆነ ውጪ
ሩካቤ የላቸውም። የሰው ልጅ የመራባት ጊዜ አለው እንዴ? የሚከለከለው የጾሙን ፍስኩን ምናምን ማለት አይደለም። የሰው ልጅ ሁልጊዜም ፖቴንሻሊ ሩካቤ ሊፈጽም እንዲችል ሆኖ ነው የተፈጠረው። ይሄ የሆነው ምንድነው? እግዚአብሔር ለመራባት ብቻ አይደለም ማለት ነው። ከዚያ ውጪ የባልና የሚስት የሩካቤ አንድነት የክርስቶስና የቤተ ክርስቲያን የማያቋርጥ ፍቅር ምሳሌ ነው። የማያቋርጥ ፍቅር፣ ሲዝን የሌለው ወቅት የሌለው መቼም የማያቋርጥ ሁልጊዜም በሩካቤ አንድ መሆን ሁልጊዜም መውለድ እንድንችል ሆነን ነው የተፈጠርነው። ይሄ ደግሞ ቤተ ክርስቲያን ከክርስቶስ ጋር ያላት ግንኙነት ሁሌም አያቆምም። ሌላው ቤተ ክርስቲያን ክርስቲያኖችን መውለድ አታቆምም፣ ሁሌ ትወልዳለች። በጥምቀት ማለት ነው። የባልን ቦታ በክርስቶስ የሚስትን ቦታ በቤተ ክርስቲያን አድርጎ ቅዱስ ጳውሎስ በኤፌሶን መልእክቱ በሚገባ አብራርቶ አስተምሮታል። ስለዚህ ይሄ ሩካቤና በአጠቃላይ የጋብቻ የባልና የሚስት ትስስር መጽሐፍ ቅዱስ ያስቀመጠው ከክርስቶስና ከቤተ ክርስቲያን ፍቅር ጋር ነው እና የማያቋርጥ ርዕሰ ጉዳይ ነው እና ይህንን እንማራለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማረው የብቸኝነት ጊዜ ነው። መቼስ ሰው ጮኝነትን ከመጀመሩ በፊት መጀመሪያ ምን ነበረ? ብቻውን ነበረ። ስለዚህ ብቸኝነትን እስቲ ትንሽ በደንብ መማር ያስፈልጋል። የብቸኝነት ጊዜን እንዴት ማሳለፍ አለብን የሚለውን በደንብ ሳናውቀው ወይም በደንብ ብቻችንን ሳንሆን ወደ ጮኝነት ከገባን ወደ ጋብቻ ከገባን ይሄን እናብራራዋለን። አይዟችሁ። ብቻውን ያልሆነ ሰው አለ። ብቻውን ሆኖ ታውቃለህ? ብቻውን ያልሆነ ሰው አለ። ብቻውን ሆኖ ራሱ ገና ብቻውን መሆን የሚፈልግ ሰው አለ። በደንብ ማጣጣምም ያስፈልጋል። ይሄ የብቸኝነት ጊዜ። አንዳንዴ ሰዎች የብቸኝነት ጊዜም በደንብ ሳይኖሩት ያሳልፉና ካገቡ በኋላ ይፋታሉ። ምን መሆን ፈልገው? ይሄን ጊዜ በደንብ ቢጠቀሙበት ኖሮ መመለስ አይፈልጉም እና እንደው ብቸኝነት በስንት ጣዕሙ ይላል። ይሄ የሚያሳየው ይሄንን ህይወት በሚገባ ስላልኖሩት ነው። ስለዚህ የብቸኝነት ጊዜን መጀመሪያ እግዚአብሔር የፈጠረው አዳምና ሔዋንን እንዲጋቡ ከማድረጉ በፊት መጀመሪያ አዳምን የተፈጠረው አዳም የተፈጠረው ምን ሆኖ ነው? ብቻውን ሆኖ ነው። ስለዚህ እግዚአብሔር ከጋብቻ በፊት የፈጠረው ምንነትን ነው? ብቸኝነትን ነው። ስለዚህ ስለ ብቸኝነት ህይወት በሚገባ ማየት ያስፈልጋል። አዳም በገነት ሳለ ብቻውን የነበረበት 4 ቁም ነገሮች አሉ። ብቻውን አዳም እንዴት አሳለፈ ብቸኝነቱ? አንደኛ አዳም በገነት ውስጥ ከእግዚአብሔር ጋር ነበረ። አዳም በገነት ውስጥ ከማን ጋር ነበረ? ከእግዚአብሔር ጋር ነበረ። በእግዚአብሔር ፊት ነበረ። የመጀመሪያው የብቸኝነት ጊዜው መገለጫ በእግዚአብሔር ፊት መሆኑ ነው። ሁለተኛው አዳም በገነት ሳለ ምን ይሰራ ነበር ቢባል ገነት ውስጥ ይላል። ኦሪት ዘፍጥረት ምዕራፍ 2 ላይ ልውሰዳችሁ። አዳም በኤደን ገነት ነበረ። ሁለተኛው አዳምም ከቁጥር 15 ምዕራፍ 2 ዘፍጥረት 2:15 እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃት ዘንድ በኤደን ገነት አኖረው ይላል። ምን ይላት ዘንድ? ስራ ይሰራ ነበር። አዳም ገነትን ይኮተኩታት፣ ይጠብቃት፣ ያበጃጃት ስራ ይሰራ ነበር ማለት ነው። ሁለተኛው ነገር ይሄ ነው። ዘፍጥረት 2:15 ላይ ገነት ውስጥ ይሰራ ነበር። ሶስተኛ አዳም እንስሳትን ሁሉ እግዚአብሔር ወደ እርሱ ያመጣለት ነበር፣ ስም ያወጣላቸው ነበር ይላል። እንደውም ቃሉን እንዳለ ላንብብላችሁ። እግዚአብሔርም ይላል በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው ይላል። በምን ስም እንደሚጠራቸው ምን ይል ዘንድ? ያይ ዘንድ። እግዚአብሔር አዳም ስም ሲያወጣ እያየ ደስ ይለው ነበር። ይሄ ማለት ምን ማለት ነው? የፈጠረው ፍጥረት አይምሮውን ሲጠቀም እያየ እግዚአብሔር ደስ ይለዋል። ስም ማውጣት አሁን መፍጠር ነው የሚከብደው? ስም ማውጣት ነው የሚከብደው? የቱ ነው የሚከብደው? እግዚአብሔር በፈጠረው ፍጥረት ላይ ግን ስም አውጭ ያደረገው። ስም አውጭነት እኮ ባለቤትነት ነው አይደለም? አሁን እኛ የሰው ልጅ ስም እናወጣለን እንችላለን? መብት ካለንም ያለን የማን ልጅ ላይ? በሰው ልጅ ስም አይወጣም። በሰው ድርጅት እንደዚህ ይሁን አንልም። ስለዚህ ስም ለማውጣት ምን መሆን ያስፈልጋል? ባለቤትነት። አሁን ሾም ያለው እስቲ እኔ የፈጠርኩትን አንተ ስም አውጣ አለው። ይህን ለምንድን ነው በደንብ ልታየው የሚገባው? ቅዱስ ጎርጎርዮስ ዘኑሲስ ሴንት ግሪጎሪ ኦፍ ኒሳ የሚባለው የቤተክርስቲያናችን ሊቅ ምን ይላል? እግዚአብሔር የሰው ልጅ አይምሮውን ተጠቅሞ ሲፈላሰፍ ቴክኖሎጂ ሲፈጥር የሚከፋው የሚቃወም አምላክ አይደለም። ምክንያቱም ይህንን አይምሮ የፈጠረው ምን እንዲያደርግ ነው? እንዲያስብ ነው። ስለዚህ የሚያስብ ጭንቅላት ፈጥሮ ለምን አሰበ ብሎ የሚበሳጭ አምላክ አለ። ያይ ዘንድ ደስ ይለዋል። አዳም ስም ሲያወጣ እያየ እግዚአብሔር ደስ ይለዋል።
ለእንስሳት ስም ሲያወጣ ሲያይ ደስ ካለው መኪና ሲሰራ፣ መድኃኒት ሲሰራ፣ ሌላ ቴክኖሎጂ ሲሰራ እግዚአብሔር ደስ ይለዋል አይለው? ስም ከማውጣት አልፈናል አሁን አይደል? በጣም ተሻሽለን ብዙ ጥሩ ነገሮችም ሰርተናል። ደግሞ ብዙ መጥፎ ነገሮችም ሰርተናል። መጥፎ ነገር ስንሰራ ያዝናል፣ ግን ምን ጭንቅላታችንን መጠቀማችንን እግዚአብሔር ይወደዋል። ቅዱስ ጎርጎርዮስ ጨምሮ ምን ይላል? ከፈጠራቸው ፍጥረታት ሁሉ በአካላዊ አቅሙ ደካማው የሰው ልጅ ነው። ግን ሌሎችን ሁሉ መርቶ ገዝቶ ነው የሚኖረው። እንስሳቱን ሁሉ አራዊቱን ሁሉ አባረን አይደለ? እኛ ቤት ሰርተን ነው የምንኖረው። ግን በጥፍር በጉልበት በኃይል ከኛ አራዊት ይበልጣሉ አይበልጡ? ይበልጣሉ። ቅዱስ ጎርጎርዮስ ምን ይላል? ሰው አሁን ጥፍር ቢሰጠው ኖሮ በጣም ሹል ጥፍር ሰውነቱ ጸጉር ቢኖረው ኖሮ ልብስ ባይለብስ ኖሮ በጣም ጉልበተኛ ቢሆን ኖሮ አንደኛ በዚህ ጸባያችን አሁን ጥፍር ቢኖረን እንደው እርስ በርስ ተጨራርሰን አለቁ እንኳንም አልሰጠን እግዚአብሔር። ሁለተኛው ደካማ በመሆናችን ምክንያት ራሳችንን ፕሮቴክት ለማድረግ ብዙ ነገር ፈጠርን። ራቁታችንን ስለተፈጠርን በረደን፣ ሲበርደን ልብስ የሚባል ነገር መጣማል። ጭንቅላታችንን እንድናሰራው ነው እንጂ የማይሞቀን የማይበርደን ብንሆን ኖሮ ጸጉር ያለን ብንሆን ኖሮ ይሄ ሁሉ አይነት ልብስ ይመጣ ነበር? አይመጣም ነበር። እና የሰውን አይምሮ ውብ አድርጎ ስለሰራው ያንን አይምሮ እንዲጠቀም ከሌሎች ደካማ ፍጥረት አድርጎ ፈጠረው። አራዊትን አሸንፎ ገዝቶ በፊት ተስማምቶ ነበር የሚኖረው። ከውድቀት በኋላ ግን ይፈራቸዋል። ስለዚህ እነሱ ጉልበታቸውን ሲጠቀሙ እሱ ምኑን ተጠቀመ? ጭንቅላቱን ተጠቅሞ አራዊቱን አባሮ የተወሰኑትን አራዊት ደግሞ ለብቻ የሆነ ቤት ውስጥ አስቀምጦ ቅዳሜና እሑድ ልጆቹን ይዞ እየሄደ ይጎበኛል። እስቲ ገልብጣችሁ አስቡት። አሁን እንስሳ አራዊት ቢሆኑ እኛን የሚጎበኙ ሰዎችን አስቀምጠው እየመጡ ፎቶ ሲነሱ አሁን ለኛ ስንገለብጠው ነው የሚያስቀን እንጂ እኮ እንዲህ ነው እያደረግን ያለ ነው። ይህን ማድረግ የቻልነው ግን ምን ስለሰጠን ነው? አይምሮ ስለሰጠን ነው። በዙሪያው ያሉትን ስም ያወጣ ነበር ይላል። ስንት ነጥቦች አየን? አራተኛው አዳምም በገነት መካከል ተኝቶ ነበር። አዳምም በገነት መካከል ተኝቶ ነበር ይላል። ሙሉ ሐሳቡን ስናነበው አዳም በገነት እያለ ብቻውን ነበር፣ ግን የብቸኝነት ስሜት አልተሰማውም ወይም ተሰማው የሚል ነገር የለም። ምንድነው? እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደነበረ አየ። ሰው ግን ብቻውን ይሆን ዘንድ ምን አይደለም? መልካም አይደለም። ለመጀመሪያ ጊዜ ደስ ያላለው እግዚአብሔር ሰው ብቻውን መሆኑ ነው። የምትመቸውን ረዳት እንፍጠርለታል። ስለዚህ በአዳም ላይ በገነት ሳለ እንቅልፍ ጣለበት፣ በሰመመን ላይ አደረገው። የመጀመሪያውን አኔስቴዥያ ሰጥቶ የመጀመሪያውን ኦፕራሲዮን አደረገ ማለት ነው አይደል? ከጎኑ አጥንት ወስዶ ሔዋንን ሰራ፣ ወደ እርሷ አመጣለት። ሔዋን ተሰጠችው ማለት ነው። ስንት ነጥቦች አየን? 4 ነጥቦች። አንድ ክርስቲያን የብቸኝነት ህይወት እንዴት መኖር አለበት የሚለው ከመጀመሪያው ብቸኛ ሰው ከአዳም 4 ነገሮች እንማራለን ማለት ነው። አዳም የመጀመሪያ ነገሩ ምንድነው? ከአራቱ ነጥብ አንደኛው ምንድነው? ከእግዚአብሔር ጋር ነበረ። አንድ ሰው የብቸኝነት ጊዜውን ማሳለፍ ያለበት አንድ ወጣት ከማን ጋር? ከእግዚአብሔር ጋር። ከሔዋን ጋር ከመሆኑ በፊት አዳም ከማን ጋር ነበር? ብዙ ጊዜ ከእግዚአብሔር ጋር ሳይሆኑ ከሔዋን ጋር ይሆናል። ቀድሞ ከሔዋን ጋር የተጀመረ ወይ ደግሞ ቀድማ ከአዳም ጋር ከጀመረችው ከእግዚአብሔር ጋር ሳትሆን ብዙ ችግሮች ይፈጠራሉ። መጀመሪያ ቅድሚያ ልንሰጠው የሚገባው እንደ ክርስቲያን ከማን ጋር ያለንን ግንኙነት ነው? ከእግዚአብሔር ጋር። ይሄ ማለት መንፈሳዊ ህይወታችንም ማለት ነው። ሰው በህይወቱ ውስጥ ሌላ ሰው አጋር ከመጨመሩ በፊት መጀመሪያ ከእግዚአብሔር ጋር ያለኝ ግንኙነት ምንድን ነው? ስለ ሃይማኖቴ ምን አውቃለሁ? ምን ይላል? እንደውም ቅዱስ ጳውሎስ ብቻውን ቢሆን የተሻለ ነው፣ ለማገልገል ራሱ እኔ ከሚያገባ ይልቅ መጀመሪያ ከእግዚአብሔር ጋር ቢሆን ይሻላል። እንደ ጳውሎስ ሐሳብማ ሰው ሁሉ እንደኔ ቢሆንና ጭራሽ ባያገባ ሁልጊዜም ብቻውን ቢሆን ደስ ይለኛል። ምክንያቱም ከሚስቱ ጋር የሆነ ሚስቱን እንዴት ደስ እንደሚያሰኛት ያስባል። ብቻውን ከሆነ ግን ቤተክርስቲያንን የእግዚአብሔርን ቤተክርስቲያን እንዴት ደስ እንደሚያሰኝ ያስባል ይላል። ያን ማድረግ ቢያቅተን ግን እስከ ጊዜው እንኳን የብቸኝነት ጊዜያችንን ከማን ጋር ማሳለፍ? ከእግዚአብሔር ጋር ማሳለፋል። ስለዚህ ወደ እጮኝነት ህይወት ያልገባ ሰው ከመግባቱ በፊት የመጀመሪያ ጥያቄው መጀመሪያ መንፈሳዊ ህይወቴ ምኑ ጋር ነው ያለው፣ የንስሐ ህይወቴ ምኑ ጋር ነው ያለው የሚለውን ማስቀደም ያስፈልጋል። አንደኛው ነው። ሁለተኛ አዳም ምን ያደርግ ነበር? ስለዚህ ወደ እጮኝነት ከመግባት በፊት ስራ መስራት አይቀድም? አያስፈልግም? ራስን መቻል ያስፈልጋል። አያስፈልግም? ያስፈልጋል። ሌላ ሰው ጨምሮ ከማስጨነቅ እንደው ሻይ ቡና ለማለትም እኮ ስራ ትንሽ ገቢ ያስፈልግም?
ይህን ስል አይኔ እድሜ ለቤተሰቦቼ የሞላቸው የተረፋቸው ናቸው፣ የኪስ ገንዘብ አለኝ፣ ስራ መስራት አያስፈልገኝም ማለት አትችልም። ምክንያቱም የፈለገ የሀብታም ልጅ ብትሆን፣ የፈለገ የድሎት ኑሮ ውስጥ ብትኖር ገነት ውስጥ ነው የምንኖረው ነው እንዴ? አዳም ስራ የሰራ የነበረው የት ሆኖ ነው? ገነት ውስጥ ሆኖ። አሁን ገነት ምን ይቆፈራል? እስቲ እግዚአብሔር ያሳያል። ተቆፍራ ያለቀላት እኮ ነች፣ ያማረች ነች። ግን ስራ የተፈጠረው ጥረግረ ብላ በኋላ ነው። ይሄ መከራው ችግሩ ምናምን ነው እንጂ ስራ ግን የተፈጠረው ከውድቀት በፊት ነው። ገነትንም ይሰራ ነበር ይላል። ስለዚህ እንኳን እዚህ የተበላሸ ዓለም ላይ ሆነን ቀርቶ ገነት ላይ ብንሆንም ምን ማድረግ አለብን? መስራት። እግዚአብሔር የመጀመሪያ የፈጠረው እንደውም ስራን ነው ይባላል። እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? ፈጠረ። ይሄ ራሱ ስራ ነው። ስራውን ሰርቶ ሲጨርስ ማንን ፈጠረ? ሰውን ፈጠረ። እና ሁለተኛው ራስን መቻል ያስፈልጋል ነው ባጭሩ። ስራ መያዝ ምናምን ሳይሆን ራስን መቻል ያስፈልጋል፣ ራስን መደገፍ ያስፈልጋል። ሶስተኛው በዙሪያው ላሉ እንስሳት ስም ያወጣ ነው። ስለዚህ እኛም ዙሪያችን ላሉ ለድመት፣ ለውሻ ስም ማውጣት ማለት አይደለም። ምክንያቱም ያ ጊዜ አልፏል፣ ስም ወጥቶላቸው አልቋል። ግን ርዕዮተ ዓለም የምንለው ወይም አይዲዮሎጂ የምንለው ዙሪያችንን ዲፋይን አድርገን መጨረስ። ስለ ዓለም ያለን አስተሳሰብ ምንድን ነው? በዙሪያችን ያሉ ሰዎችን፣ በዙሪያችን ያሉ ነገሮችን አመለካከታችን፣ አስተሳሰባችንን ዲፋይን አድርገን መጨረስ አለብን። በኋላ መጣበታለሁ። ግን እንደው ሩቅ ሳንሄድ ለምሳሌ ጓደኞቻችን ይኖራሉ። ማን ነው ጓደኛችን? ከማን ጋር ነው የምንውለው? ምንድን ነው የምንወደው? ምንድን ነው የምንጠላው? ይህንን ሰው ዲፋይን አድርጎ መጨረስ አለበት የለበትም? አለበት። ሌላ ሰው ጨምሮ ከማሰቃየት በፊት ብቻውን በነበረ ሰዓት ዲፋይን አድርጎ መጨረስ አለበት። አዳም በዙሪያ ያሉት እንስሳት ናቸው። ለእንስሳት ስም አወጣ። እኛ ደግሞ ስም የምናወጣላቸው ብዙ የህይወት ፕሪንሲፕሎች ሊኖሩን ይችላሉ። ጓደኞች ሊኖሩን ይችላሉ። ሴቶች የሴት ጓደኛም የወንድ ጓደኛም፣ ወንዶች የወንድም የሴትም ጓደኛ ይኖሩናል። ስለዚህ ከጓደኞቻችን ጋር ማን ነው ጓደኛዬ ብሎ መምረጥ ሊሆን ይችላል። ይሄ የጮኝነቱን ሳይሆን ዝም ብሎ ጓደኝነቱን ማለት ነው። ወዳጆቻችን ምን አይነት ሰዎች ናቸው? አንዳንዴ ሴቶች ከወንድ ጋር፣ ወንዶች ከሴቶች ጋር ጓደኛ ሊሆኑ ይችላሉ። ምንድናችሁ ሲባሉ አይ እንዲሁ ጓደኞች ነን የሚሉ ግን ዲፋይንድ ያልሆነ ጓደኝነት አለ። አሁን እንደ እጮኛ ብትሆኑ ከዚህ በላይ ምን ታደርጋላችሁ የሚያስብሉ ማለት ነው። ሙሉ አብረው የሚውሉ አብረው የሚያመሹ በቃ እና እነሱም የማይታወቃቸው ማለት ነው። እየሰማችሁ ለራሳቸው ራሱ ይሄ ዲፋይኒንግ ዘ ሪሌሽንሺፕ የሚባል ኮንሰፕት አለ። ምንድነን ብሎ ራሱ መነጋገር ያስፈልጋል ቁጭ ብሎ እና ምንም ቦርደሩ ሳይታወቅ ከመጠን ያለፈ ብዙ ሰዓት አብሮ ማሳለፍ፣ ብዙ ሰዓት አብሮ ማውራት፣ ከመጠን በላይ አካላዊ ፊዚካል በጣም መቀራረብ። ግን አይ ወንድምና እህት ነን፣ ወንድሜ ነው። ልክ ነው፣ ወንድም ነው፣ ግን ወንድ ነው አይደለም። እህት ናት፣ ግን ሴትም ናት አይደለም። ስለዚህ የራስ አይ እኔን ውስጤ ንጹህ ነው ምንም አላሰብኩም ልንል እንችላለን። ግን ያኛው ሰው የሚያስበውን ነገር ማወቅ እንችላለን? አንችልም። ምን እንደምንፈጥር አናውቅ። ብዙ ሰዎች ሳያስቡት እንደዚህ አይነት ጓደኝነት ውስጥ ገብተው ወደማይሆን መስመር ሄዶ ወይ ለቁም ነገር መብቃት አንድ ነገር ነው፣ ብቻ ሳይፈልጉት የሚገቡበት ጓደኝነት አለ። ወንድሜ ነው እያሉ ማለት እና አንዳንዴ ራሳችንን ልባችንን ልናምነው እንችላለን፣ ልናዘው እንችላለን። ግን ስጋችንን ሰውነታችንን ማዘዝ እንችላለን? አንችልም። ፈተና ውስጥ አለመገዝ፣ እዛ ነገር ውስጥ ራስን አለመክተት ነው እና ለዙሪያው ስም አውጥቶ መጨረስ ያስፈልጋል ነው። በብዙ ጉዳዮች ላይ ያለንን አቋም ጨርሰን የምናሳልፍበት ጊዜ ነው የብቸኝነት ጊዜ። የመጨረሻው አዳም ተኝቶ ነበር። አዳም የጉድለት ስሜት አልተሰማውም። አዳም ቁጭ ብሎ እንደው ፈጣሪ ወይ እንደው በቃ ብቻዬን ታስቀረኝ እያለ አይደለም ሔዋንን ያገኘው። አዳም በገነት መሬት ላይ ምን ብሎ ነበር? ተኝቶ ነበር። ያዘጋጀለት ማን ነው? እግዚአብሔር። ተኝቶ ነበር ማለት እኛ ፊዚካሊ እንተኛ ማለት አይደል። አንድ ሰው ረዳቱን ለማግኘት ሴቷ ወንዱን፣ ወንዱ ሴቷን ለማግኘት ትተኛ ማለት አይደለም። ሐሳቡን መተኛት ማለት ሐሳቡን መተው መጣል ነው አይደለም። ስለዚህ ሐሳባችንን ለማን መተው ነው? ለእግዚአብሔር። አዳም ከመጠን በላይ ኦብሰስድ ሆኖ እንደው ማንን ነው የማገባው እያለ ስለተጨነቀ አይደል። ልባችሁ ስለ ትዳር በማሰብ እንዳይከብድ እንግዲህ ልብ አድርጉ። የመጀመሪያዎቹ ባልና ሚስት ታሪክ ውስጥ ነው የሁሉ ነገር እግዚአብሔር ያስቀመጠው እና አዳም ሐሳብም አልሰጠም ራሱ።
እንደው ማን ትሆንልህ ምን አይነት ትሆንልህ ቢባል ካለው ዕውቀት አንጻር ምናልባት ከእንስሳቱ በጣም ቆንጆ የነበረችው እባብ ነበረች ይባላል። ስለዚህ የአዳም ዕውቀት ቢገባበት ኖሮ ምናልባት እባብ ምን መርጦ ስለዚህ ከሱ ሐሳብና ዕውቀት በላይ የማን ሐሳብ ይበልጣል? ሙሉ ሐሳቡን ጥሎ የነበረው ለእግዚአብሔር ነው። እዚህ ላይ በጣም እንደው እንድትይዙት አሁን ዋና ይሄንን ያስነሳይ ምክንያት ምንድነው? የጉድለት ስሜት ሲሰማን አይደለም እጮኛ ወይም ጓደኛ መያዝ ያለብን። አንዳንድ ጊዜ አንዳንድ ሰዎች በዙሪያቸው ያሉ ጓደኞቻቸው ሁሉም ጓደኛ ካላቸው እጮኛ ካላቸው ሴቶቹም በተለይ እንግዲህ ወይ በሴቶች ወይ በወንዶቹ ያዘነብላ እናንተ ራሱ ወቁት። ግን መተው ስለ እጮኛቸው ሲያወሩ ያሳለፍነው ነገር ምናምን ሲሉ እኔ ግን እንደው መቼ ነው ብለው በቃ እንደው ሲንግል ሆኖ ከመቆየት ብለው ወደዚህ ህይወት የሚገቡ ሰዎች አሉ። ወይ ደግሞ የሚያዋራቸው ሰው ከማጣት ይሄ በጣም አደገኛ ነው። የራበው ሰው ምግብ ይመርጣል? ይመርጣል አይመርጥም? ይመርጣል አይመርጥም? ያገኘውን ነው የሚበላው። ለምን? ስለራበው። ስለዚህ የሆነ ጉድለት ሲሰማን አይደለም ወደዚህ ህይወት መግባት ያለብን። አዳም አረ የእጮኛ ያለ የሴት ያለ ብሎ እንዳላገኘ ሔዋንን የጉድለት ስሜት በተሰማን ጊዜ ወደዚህ ህይወት መግባት በጣም ሪስክ አለው። ምንድነው የሚያመጣው መጥፎ ነገር? የሚያዋራን አተን ከሆነ ከሌላ ሰው ጋር አውርተን ልናሳልፈው እንችላለን። ግን በዛ ጊዜ ብቻዬን በሆንኩ ጊዜ ጓደኛ በሌለኝ ሰዓት አብሮኝ ነበረ ተብሎ ወደዚህ ህይወት አይገባም። እንደዛ አይነት ስሜት ላይ ሆነን የምንወስነው ውሳኔ ትክክል አይሆንም። ወይ በሃይማኖት የማይመስለን ሰው ውስጥ ወይ በምግባር ወይ በሌላ ነገር የማንግባባው ያንን ክፍተት ለመሙላት ብቻ ብለን በተራብን ሰዓት የበላነው ምግብ ስለሚሆን በጣም ብዙ ችግር ያመጣል። ስለዚህ የምልአት ሔዋን መታ አላሟላችሁም። አዳም ምሉ ነበር። እንደውም ሔዋን ነች ከሱ የተገኘችው አይደል? ነው አይደለም? ከምልአቱ ነው እንጂ የተገኘችው ከሱ የሆነ ነገር ተወስዶ ነው እንጂ የተገኘችው ጎዶሎ ነበረብህ ልሙላልህ ብሎ አምጥቶ አልሞላለት። ይህም እንደሚያሳየው የእጮኝነት ህይወትን እንድንጀምሩንም አጋራችንን እንድናገኝ የሚያደርገን ጉድለት መሆን የለበትም። ምሉአን ነው መሆን ያለብን። የመጀመሪያው በጣም አይዲያል የሚባለው እግዚአብሔር ራሱ እጁን ያስገባበት ጋብቻ የሚያሳየው አዳም በምልአት እንጂ በጉድለት ሆኖ ሔዋንን ወደ ህይወቱ አላስገባም። እና መጠንቀቅ አለባችሁ። እድሜ አለ ከሌላ ኢንሴኪዩሪቲ አሁን እዚህ ህይወት ውስጥ ካልገባው መቼ ገባለሁ ከሚል ዝም ብለው የሚገቡ ሰዎች ከኮንሰፕቱ ራሱ ፍቅር የሚይዛቸው ፍቅር የሚይዘው ሰው ማለት እገሌን አፍቅሮ አይደለም በቃ እንደው ማፍቀር ደስ ብሎት ሐሳቡን እንደው ዝም ብሎ ወዶት የሚገባበታል። እና እዚህ ላይ እጅግ በጣም መጠንቀቅ አለብን። ራስን መቻል ያስፈልጋል። ሌላው ብቻ መሆን ያስፈልጋል። ከአራቱ ውጪ ምን መሆን ያስፈልጋል? ምን መሆን ያስፈልጋል? አዎ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ነው እግዚአብሔር ረዳት የጨመረለት። ይሄ ማለት አዳም ብቻውን ነበር። እኛም ብቻችንን መሆን አለብን ሌላ ሰው ወደ ህይወታችን ከመጨመራችን በፊት። እንዴ ብቻዬን ነኝ እኮ ካላችሁ ብቻ መሆን ራሱ ብዙ መስፈርቶች አሉ። ለምሳሌ በወጣትነት ጊዜያችን ውስጣችን የተለያዩ አይነት ስብዕናዎች ይመላለሳል። በአስተሳሰብ በጣም ብዙ አይነት አሁን ልጆች ሆነን በወጣትነት ጊዜ በጣም እርሊ የሚጀመር ሪሌሽንሽፕ በጣም አስቸጋሪ የሚሆነው እድሜ ቢደርስም አንበስልም። ሙዝ አሁን የሚበላው ሲደርስ ነው አይደል? ነው እንዴ? ሙዝ የደረሰ ልክ ሲደርስ አንስተን ልጠን እንበላለን። ሙዝ የደረሰው ሊበላል ምን መሆን አለበት? ሙዙ መብሰል አለበት። እድሜ ስለደረሰ ለሪሌሽንሽፕ በቂ ነው ማለት አይደል። ማቹር ማድረግ አለብን። እና በጣም በተለይ ወንዶቹ እንግዲህ ሳይንሱም እንደሚደግፈው ቶሎ አንበስልም አይደል? እውነት ለመናገር ማቹሪቲ ላይ ትንሽ እህቶች ቀደም ይላሉ። ለዚህ ነው በጣም እርሊ የሚጀመር ሪሌሽንሽፕ ላይ በጣም እህቶች ይጎዳሉ። ለምን? ወንዱ ገና አልጨረሰም። ገና ብቻ ማቹሪቲው ገና ስለሆነ በጣም በልጅነት የተጀመሩ ጓደኝነቶች በጣም መቆሳሰል፣ በቃ መጎዳዳት፣ በጣም መሰባበር፣ በኋላ መተያየት እስከማይፈልጉ ድረስ ከሷ ጋር ያሳለፉት ብለው ቀጣይ ህይወታቸው ላይ ጠባሳ እስኪሆን ድረስ የሚጎዱት ብስለት ስለሌለ ነው።